በቃ እኮ አፈር ልበስሽ ሁሉም የተውሽ ሊረሳሽ ቀርኔስ እንዴት ነው ሽኔስ እንዴት ነው ያወቅሽ እኔም እኮ ሲበድል ይልቃል ሁሉም ነገር እኮ የተሸሽ ፍቅር የሆነ ጨካኝ ነሽ በጣም ጨካኝ ነሽ እኔ እኮ ባህሪሽን አላውቀውም ፍቅር ጥሎ መሄድሽን አላውቀውም እንደዛ ይጓጓሽለት እንደዛ ይናፈቅሽው ቀን ለምን ሰላምዬ ለምን በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ ልጄ ዛሬም እዚህ መቃብር ላይ ተደፍተህ ታለቅሳለህ ይሄማ ደግም አይደለም ይሄማ እግዚአብሔርን ማሳዘን ነው ልጄ ይሄ ጥሩ አይደለም እሷስ ወደ እውነተኛው ቦታ ሄዳለች ልጄ ተነስ አረኳችሁ ምን አረኩ እንዴ ምታሰቃዩ ምን አርጋችሁ ነው እናቱ በተሰክራ የመጣች ሰፈሩን እየበጠበጠች ጨረሰ አንተም እንደገና እንደዚህ ትከታተልላት መጣ ጀመር ወይኔ ጉዴ እንደው ፈጣሪ ምን በደልኩ የኔ ጌታ ምን በደልኩ እኔስ ምን በደልኩ ኧረ ተወኝ እኔ ለሰው ደግ ነበርኩ ክቡር ነበርኩ ወይኔ እንደው ፈጣሪ እድሜን አሳጥረው ወይኔ ፈጣሪ እኔ አልተረዳሁም እኔ ጌታ እድሜን አሳጥረው እኔ ወጥቻለሁ ያዲዬ ግን አሁንም እንደድሮ አታስቢ እሺ በፊትስ ትምርቴን ስትይ ነው አሁን ደግሞ ስራዬን ስትይ ትሸወጃለሽ ምን ማለት ነው ሴት መሆንሽን አትርሺ እንጂ እቺ እድሜሽ ትንሽ ከቆጠረች ይሄ መታየው ውበት የለ ያኔ ኢቭን እንደዚህ አበድኩልሽ ሞትኩልሽ የሚሉሽ ወንዶች እንኳን አይናቸው ውጪ ማየት ይጀምራል ሳልፈልግ ቀርቼ መሰለሽ የሚያጋጥሙኝ ወንዶች በእውቀት ትንሽ ከበለጥሻቸው አይፈልጉሽም ከነሱ እንድታንሽና እንዲያስተዳድሩሽ ነው የሚፈልጉት ቀድሞ ነው አንቺ በአይንሽ እየገላመጥሻቸው እንዴት ብለው ይቅረቡሽ ለማንኛውም አስቢበት
እስቲ ባለ ትዳር ሰው ልጆች ይዘው ምናምን ስታይ ምን ይሰማሻል? አያስቀና? እሺ ቆይ አንተ ራስን ካላረጋጋ ማን ያረጋጋል? ራስን አረጋጋን ወደ ስራ ምናምን ተመለስ። ስራ ህይወት የፈሰሰው አይታፈሳል? አይታፈስም። የፈሰሰው አይታፈስም። አንዴ ሆነ። አንተ ተረጋግተህ መጠጥ ማብዛት ምን ይጠቅማል? እስኪ እናትና አባትን ተመልከታቸው። እነሱን ነው የምትጎዳቸው። አንተ በጠጣ ቁጥር እነሱ እዛ ሌላ ነገር ውስጥ እየገቡ ኢቭን እኛንም እያሳፈርከን ምን ይጠቅማል? እሺ ለአንተ ባታስብ እኮ ለጉበት አታስብ። የሆነ ነገርን ወደ ኋላ እየመለስክ እያሰብክ ለምን ራስን ታስጨንቃለህ? ወይ እኔን አታየኝም ወይ? እኔ ማን አለኝ? በግራ በቀኝ ከኋላ ከፊት ማን አለኝ? እንደ ባህር ዛፍ አንድ አለ ነው በቃ። ምን ነው እኔ ስንቱን ገብቼ የለን? እንጠጣ እኮ የጠጣን ነው። እሷን ቢራ ውስጥ ታገኛታለህ እንዴ? ቢራ ውስጥ እንዴ ያለችው? መጀመሪያ ራስን ማረጋጋት አለ። በቃ ምንድነው ያው ልሂድ በቃ። እሺ ምንድነው የምናደርገው? በቃ ከዚህ በኋላ ማድረግ ያለብን እጅና እግሩን አስረን ጠበል መውሰድ። ከዛሬ በኋላ ግን አይለምደኝም። ሰላም አታምኝም እንዴ? ዛሬ ምን እንዳለኝ ታውቂያለሽ? የልጁን ስም በጸሎት ብለህ አውጣላት መሰለሽ። ከኔ ሰምቶ እኮ ነው። ለነገሩ እኔ ለማን አወጣዋለሁ? ይሄ እሺ ለምደው በጸሎት ያልቃት ስለው ደግሞ በጣም በጸሎትና በልመና ስላገኘኋት ሞኝ ነው አይደል? በጸሎትና በልመና የሚፈልጉት ነገር ይገኛል እንዴ? ሰላም እሺ፣ በጸሎትና በልመና የሚፈልጉት ነገር አይገኝም። የሚፈልጉት ነገር በጸሎት ቢገኝ በልመና ቢገኝ ሰላም ያንቺን ማግኘት ይችላል። የሚፈልጉት ነገር በጸሎት በልመና ማለት ነው። ሁሉ ጊዜ ምን አለ በህልሜ ባረገው እላለሁ። ጠዋት በተነሳው ቁጥር የውሸት ባረገው እላለሁ። ሰላም አንቺን ካጣው ጀምሮ ጸልያለሁ፣ ለምናለሁ። አንቺን ማግኘት ግን አልቻልኩም። በጸሎት የሚፈልጉትን እንዲያገኙ የተሰጠው ሌሎች ብቻ ነው። እናቴ አጥሚት ትጠጫለሽ? ምነው እናቴ? ሌላው አቶ ደረጀ ባንተ በኩል የቀረበው ሪፖርት በጣም የተሻለና የሚያበረታታ ነው። አመሰግናለሁ። እንደሚታወቀው የኛ አይነት ምርቶች ለኤግዚቢሽን ምቹ ናቸው። ስለዚህ ቀደም ብለን ብንመዘገብ ጥሩ ይመስለኛል። አዎ በዚህ ሐሳብ እኔ መስማማለሁ። ከወዲሁ የሚያስፈልገን ነገር በሪፖርት አስገባና ኮሚቴው የሚያየው ይሆናል። በዚህ በኩልም እንግዲህ በእኛም በኩል ምንድነው ያለው የመንገድ ላይ ማስታወቂያ ቦታዎች
እንዳው ቢጨመሩ በተጨማሪም መኪኖች ቢጨመሩ የተሻለ ይመስለኛል አይመስላችሁ? በቂ የቢልቦርድና የመኪና ማስታወቂያ አለ። እሺ መስፍን በምን ለምን? በእናትህ ለመንኩ፣ በፈጣሪ ለመንኩ። ከፈጣሪ ጋር ትታገላለህ መስፍኔ። በቃ አንዴ ከላይ መጣ ለእናትህ አታዝንላቸው። በዚህ ዕድሜያቸው ሰካራ መንገድ ላይ ሰክረው የተንገዳገዱ እድር እንዳይሄዱ ተገለው አንድ ልጃቸው አንተ ካላሰብክ ማን ያስባልሽ? ሁሉ ነገር ይኮራት። ብዙ ነገር እኮ ያየሁት በሷ ነው። ምን አለ አንድ ቀን እንኳን የሰርጓ ቀን እንኳን አልፎ እና በቃ መስፍን አታልቅስ፣ መስፍን አታልቅስ። በቃ የሆነ ሆኗል እኮ። እሺ በለኝ በእናትህ እሺ በለኝ። በየርንበት እድሜ ልክሽን ተዋርደሽ አታዋርጂ። አንቺ ተው ምን ይሻልሻል? እንዴ ደሞ ምን አረኩ? አንተ ሰውዬ ከኔ ራስ ላይ አትወርድም? ይሄ ጠጅ ይቅርብሽ ብዬሻል ነበር። ጠጁ ኃይለኛ ነው። አንቺ ግን አገኘው ብለሽ ገልብጠሽ ተዋርደሽ አሳፈርሽ። ወይ ተክልዬ በጠጅ እንኳን እንዳትመጣብኝ። ያው በጠጅ መጣብኝ ማለት በዚች በመታምረው አይኔ መጣብኝ ማለት። በየድግሱ በየሰፈሩ በየመንደሩ በሸክም መውጣት እንኳን አይሰለችሽ። ለነገሩ ጥፋተኛው እኔ ነኝ አንቺ አይደለሽ። ሁሌ ከአንቺ ጋር አልሄድምና መልሼ ያው ነኝ። ግን ተክልዬ የዛሬ ሰርግ ሞቅ ደመቅ ያለ ነው አይደለም? ልክ እንደ መስፍኔ ሰርግ። የመስፍኔ ሰርግማ ምኑን ሰርጎ ነው? ወይኔ ልጄ ላይ ጠባሳ ጥሎ የተረሳ ነገር አታስታውሺ። የተረሳ ነገር አትሰጭ ስትምሺ ማልቀስና መነፋረቅ ትወጃለሽ። ወይኔ ልጄ እዚህ ገትሮን ይጠፋል። በዚህ ቀን ሰክረህ ትመጣለህ። ምን አለ ያ ቀን ብትሰክር? ካልጠፋ ቀን በዚህ ቀን ይሄ አንድ አመት ከምናምን አልወጣም አይደል? ታዲያ ምን ይሆናል? ልናዝናና አይደል እንዴ? ለምንስ ብጠጣ? በገንዘቤ ነው። ገንዘቤ ጎማ ቅጥቅጣ የምታወጣው ገንዘቤ እሺ ግቡ እንሂዳ። በዚህ ትሄዳለህ አንተ? ኧረ እኔ አልሄድም። እና በምን ልትሄዱ ነው ታዲያ? በቃ አንሄድም። አንተ ሂድ፣ እኛ በግ እንሄዳለን። አትሄዱም? አንሄድም። ብትሄዱ ግን ያዋጣል። ሂድ አንተ። እኛም ይሄ ሁሉ ሰዓት መጠበቃችን የቤታ መኪና ይዞ ይመጣል። ያልነገርኩህ በጣም ብዙ ታሪክ ምንድን ነው ያለው? አጅሬ
አላስገባም እቤት ይኸው በጋ ጠባ ቀረ አግብቶ ቁጭ። አንተ ምሩ ነው እንዴ? ሌላ ያልነገርኳችሁ ነገር ምንድነው? እርጉዝ ናት ባለቤት። ጭራሽ አሁን ይደበቃል። እኛ ምን ነን? ጓደኛ አይደለም? ወይኔ ኃይሉ ሰው የለንም እኮ እኛ። ያንተ ማግባት ያንተ እርጉዝ መሆን እኛን አያስደስተን። አረገዘች አገባው ብትል ምን ችግር አለ? አየው። ለማንኛውም እንኳን ደስ አለ መስፍኔ፣ እንኳን አብሮ ደስ አለ። ባትነግረንም ጓደኛችን እንኳን ደስ አለ። እኔ ጋር ግን ምንም አዲስ ነገር የለም። ሚስቴም አለች እኔም አለሁ። ወይ ምንድን ነው? ስራ የምን ስራ? ኧረ ቆይ ትንሽ ቆይ እንዴ! ቆይ ትንሽ ባልየው ደውሎ ጠራው። አንተ የታባም ሽተን የመጣኸው? መስፍኔ አመት ሞላው እቤት ሳይወጣና መስፍኔ ለመኑና እናታቸው ጉልበታቸው ላይ ወድቀን ከዛ መጠጥ ቤት ቆይተን በል እዛው ያመሸህበት ደ የት በረንዳም ይሁን የት ይለኛል እንዴ? ደፋር ሰዓቱን አይተኸው? ኧረ እናቴ ምን ይመስላል? የት አድራለሁ? ተይ ግን ተይ። ወየ ነቢው ባለሙያው ነፊ መጣ። ነፊው ምን ነው? ምን ሆነ ነው? ምን ሆናል? አባረች። ማ እናት አባረች። ባለቤት ባልየው ግፉ ነው። ባልየው ያባረረዋል ቶሎ። ታዲያ አንተን ለምን እንደዚህ ትሆናለህ? ለምን አፈታትም? ፍታት። በቦክስ አትላትም? ወይኔ ሰለሞን በርግጫ አትላትም? ቦክስ አትላትም? ፍታት በቃ። እንካጠጥ እስኪ ተው ረፍ። አንተ ምን ሆነሃል? ንፋ በቃ። እጠጣለሁ። ይጠጣ ቶ ፓ ደህና ነገር የሰጠው መስሎ ነው። እጠጣለሁ። አንተ ኃይሉ አገኘው። ይጠጣል። ስነ ስርዓት ያዝ አንተ። አዎ እጠጣለሁ። ፓ ጥሩ መካሪ አግኝተህ ነው። አዎ ንፋ ነፊው። እሺ አንተ ኃይሉ ንፋ ነፊው። አንተ መስፍኔ አንድ አትለውም እንዴ? አይ ነፊው፣ እኔ እኮ ደስ ይለኛል። ፍታት በቃ ፍታት። እፈታታለሁ። አዎ እፈታታለሁ። ፍታት። እሺ እሺ ሰላም ነው? ደህና አደራችሁ? ምንድነው የና ፈጠን አድርጉት እንጂ ሰዎች እኮ እየደወሉ ነው። እሺ ምን አዲስ ነገር አለ? እቃ ወጥቷል እንዴ? 2 ሳጥን ተሽጧል። ኦኬ እሺ ልጆቹስ አልተነሱም እንዴ? እነማ? እነ መስፍንና ኃይሉ። ኧረ አላየኋቸው። ሰለሞን፣ መስፍን፣ ሰለሞን፣ ኃይሉ፣ መስፍኔ፣ ሰለሞን፣ ቀስ በል ተረጋጋ። ቆይ አንዴ
ነው? ልጁ ብቻ ወደ ብቻ ትንሽ ብቻ ለፍ በይ። እዛች ጋር ወገን እንዴ መስፍን እኔ ያላናግር አገኝብታል። እኔ መንፈስ አላናግር አገኝ። ሄሎ መስፍኔ አለህ? እሺ ኃይሉስ አብሮ አይደለም እንዴ? በቃ ችግር የለውም። አንተ ባለህበት ተረጋጋ። ሰለሞን ከኔ ጋር ነው አለሁ። እኔ ምን ሆናለሁ? በቃ አንተ ባለህበት ሁን። ሰለሞን ኃይሉን እንፈልገው አሁን። እሺ የኃይሉ ነገር የታወቀ ነው። ሞቷል ኃይሉ። ወይኔ እኔ ነፊ፣ ወይኔ እኔ ነፊ። ቆይ ሰለሞን በእናትህ ምንድነው? ምንም አሉ። ደፈሩ? አልደፈርኳቸውም፣ አልደፈሩኝም። እና ዘርፈው? አልዘረፉኝም። እና ምንድነው? ምንም አልሆንኩ፣ ምንም አልሆንኩ። ወይኔ ጉዴ! ኧረ ሰው ጉዴን እንዳያይ እንካሸፍነው። አትቆጭ። በስመ አብ። ና ምን ቆጣለሁ? ናውጣ። እንደኔ እንደውም አንሶ የሚታየኝ የሚዲያ ማስታወቂያ ነው። ለሱ ደግሞ የሰው ኃይል ያስፈልገናል። ተጨማሪ የሰው ኃይል ይቀጠርና በማርኬቲንግና በሴልስ የሚያግዘን ይሆናል። እንደውም ለምን ከገቡት ሲቪ ውስጥ አውጡና እስኪ ለምን አንመርጥም? አዲስ ሰራተኛ መቅጠር ለምን ያስፈልጋል? ምንም የሚያስፈልግ ነገር የለውም እኮ። ምክንያቱም እኛ ራሳችን ያለንን ኃላፊነት እንወጣለን። በተጨማሪም በተሰጠን ስራ ላይ ተደራቢ ስራ አድርገን ኃላፊነታችንን በሚገባ የምንወጣ ሰዎች ነን አይደለም እንዴ? ኃላፊነትን ለመወጣት እኮ የሰው ኃይል መጨመሩ ያን ያህል የሚጎዳ ነገር አይመስለኝም። ለማንኛውም ቅጥሩ ማይቀር ነው። ለዛሬ ጨርሻለሁ። እኔ እንደውም ሴት ልጅ አለቃ የሆነች ይከብደኛል። ትንሽ ፊደል ከቆጠሩ ስራን እንደ ትዳር ሊያዩት ይፈልጋሉ። ደግሞ ምን አረገች? አታያትም እንዴ? ይጭ ቆሞ ቀር በትንሹ በትልቁም አልሰራም እያለ ስትነተርከኝ ይብላኝ ለሚያገባት። እሺ እንዴት ነው? እየለመድክ ነው? አዎ። ጥሩ። የሚያስፈልግ ነገር ካለ ጠይቀኝ። ከሁለት ቀን በኋላ ሚቲንግ ስለሚኖረን በዛ ላይ ያለህን አዲስ የማስታወቂያ ሐሳብ ተዘጋጅተበት እንድትመጣ። እሺ። አንዴ ላስቸግርሽ? እሺ። ያችን ውሃ ተቀብኝ። አሁንማ እግዚአብሔር ይመስገን ወጣ ማለትም ስራም ሰርቶ መግባት ጀመረ። እድሜ ላንተ ልጅ።
ተመስገን ዋናው ተመስገን ማለት ነው። ግን ምን ላድርግ ጓደኛ አይደለም ጓደኛ ሰው ደግሞ ብዙ ነገር ማለት ነው። ለዚህ እኮ ማስታወቂያ ኢንተርቪው ሰጥቼለት ፈተናውን ተፈትኜለት እንዲገባ ያልኩት እኔ ነው። ያላንተ ማናለው? ያላንተ ማናለው? አሁንም ይኸውልህ ኃይልዬ እንደው የምታደርገው ያን እንደው ያለፈውን እርስት አድርጎ አዲስ ሚስት እንዲያገባ ብታደርግ እሱ ግን ትንሽ ይከብዳል። ግን እሞክራለሁ። ጥራለሁ። ግድ የተሻለኝን ሁሉ አደርጋለሁ። ጓደኛው አይደለሁ። የተቻለኝን በሙሉ ነው የማደርገው። ግን አንድ ችግር አለ። ምን ልጅ? እርሱም ያችን ነገር እንደው አይ ኃይልዬ ወድጄ መሰለህ? ወድጄ እኮ አይደለም። ይሄ ጆሮ ስንት ነገር ይሰማል መሰለህ? ስንት ነገር ልጄ፣ ስንት ነገር ወድጄ እኮ አይደለም። አውቃለሁ። በቃ ኃይልዬ ተጋብታችሁ የለ ለምንድን ነው የማትወልዱት? እንወልዳለን። እኔም መውለድ እፈልጋለሁ። ግን እሷ እቅድ ፕላን ትላለች። እና ታዲያ ዝም አልካት? አዎ። ለምን ይዘህ እንደው አታላፍጣት? ትወልዳለች። ወይ ኃይልዬ፣ ወይ ኃይልዬ፣ ይኸውልህ ተክሌ እኔን ካላናፈጠኝ ይዞ እንደው ካላናፈጠኝ በፍጹም ደስ አይለኝም። ያናፈጠኝ ጊዜ በስመ አብ ኃይልዬ ቡት አቤት ፍቅር፣ አቤት ደስታ አልኩህ እኮ። እሺ በቃ ተየሙሉ አሁን ልሂድ። እሺ እናትዬ፣ እንደው ያልኩህን ነገር በሙሉ አደራ ልጄ፣ አደራ። በሞቅስ አትላት እንደው ይዘህ ታዲያ አታናፍጣትም? አንተ አተኛም እንዴ? አልተኛም። ካንተ ምሶ ታኮርፋለህ እንዴ? የት ነው ያመሻኸው? ምን አገባሽ? ከጉር ቤት። አንተ በጣም አብዝተኸዋል። መውለድ እፈልጋለሁ። ምን? ውለጅልኝ። ስማ፣ ከዚህ በፊት እኮ ተነጋግረናል። አንተ ለአባትነት ብቁ አይደለህም። አባት መሆን አትችልም። አንተ እኔን በጥፊ ለብለጅ ና አስወልደኝ እኮ እናቴ፣ በእናትህ ናውጣ። ክፈት እኮ ነው የምልህ። አልከፍትም። ክፈት። ና ወንድነትን አሳየኝ። ወንድ አይደለሁም። ና አሳየኝ እኮ ነው የምልህ። ና ወንድ ከሆንክ ና አስወልደኝ። አልወልድም። አላስወልድሽም። በቃ እና ለዝቹ ነው። ሴጣን አሳስቶኝ ነው። ሴጣን አይደለም፣ የመስፍኔ እናት ናቸው። ሴት ልጅ ጥፊና እርግጫ ትወዳለች አሉ። እናቴ ቢላውን ጣይ እወጣለሁ። ናውጣሽ። ቢላውን ጣልሽ? እጥላለሁ። ናውጣ። በቃ እንደፈለግሽ ልውጣ። ናውጣሽ። አልወጣም። እሺ ይኸው አልነካህም። በቃ ይኸው በይ። አይ አለለም። ይርግባ እናተኛ በቃ
እንግዲያውስ ለዛሬ ጨርሰናል። ስማ ስነግርህ አልሰማም እያልከኝ ይሄውኛ ቁጭ ብለን ወርክሾፕ መጥቶ እንኳን ስራው ምኑንም ለማያውቀው ድርጅቱን ወክሎ ልትወስደው ነው። ቶ ሁሉ ነገር ለበጎ ነው ብለህ ማለፍ ነው። ለበጎ ነው እንዴ? ዝም ብሎ ለበጎ ነው ይባላል? ታዲያ ምን ይደረግ? ስማ እንዳቃጠለችኝ አቃጥላታለሁ። ያው እሰራላታለሁ። ባልሰራላት እኔ አይደለሁም። በብዙ መልኩ የተሻለ ነገር አቅርበናል ብዬ አስባለሁ። በእኔ ግምት ሌናውን ለእናንተ ተዋለው። ስላዳመጣችሁኝ አመሰግናለሁ። እንዴት ነው የሚያየኝ? ይህች ልጅ አይናፋር ነች እንዴ? ሊያሳፍረኝ ነው እንዴ? ምንድን ነው አይናፋር ነች እንዴ? አይደለሁም። ኧረ ቆይ ትኩሱን ሻይ እባክሽ። እንደውም በቃ እንሂድ። እንሂድ? አለቃ አይናፋር ነች የምትለው? ቆይ ለሌሎቹ እንዴት ናት? ኧረ እሷ በጣም ሲሪየስ ነች። በእናትህ መስሪያ ቤት ውስጥ እኮ እንዴት እንደሚፈሯት። ይኸውልህ አጠገብህ ሰተት ብሎ ነው ይመጣል። መስፍን እሾህን በሾህ ነው። ይኸውልህ ፈጣሪ ያን ሁሉ ሀዘን አይቶ ቆጥሮልን ነው። ወይ ኃይሉ በቃ አንተ አሁን ተመስገን ነው ማለት ያለብን። በጣም ደስ ይላል። በየካፌና በየሬስቶራንቱ እየሄድን ዳታ እንድንሰበስብ ነበር። ግን በደንብ ግልጽ አልሆነልኝም። በየመዝናኛውና በየካፌው በመሄድ የኛ ምርት ማን እንደሚጠቀም ለማወቅ ካልተጠቀሙስ ችግሩ ምን እንደሆነና ከነሱ ፍላጎት ጋር ለማመጣጠን ይረዳናል ብዬ ነው ያሰብኩት። ይቻላል ግን በምን መልኩ ነው የምረዳሽ ብዬ ነው። ማለት በየመዝናኛና ካፌው ሲሄድ ብቻዬን ከመሄድ አብረኸኝ እንድትሆን ነበረ። ኧረ ችግር የለውም። አመሰግናለሁ። ምን እያየሽ ነው? የኛ ምርት ይጠቀማሉ ወይስ አይጠቀሙም የሚለውን እያየው ነው።
እርግጠኛ ነኝ ከዚህ ሁሉ ሰው አንድ ሰው ብቻ ነው እኛ ምርት የሚጠቀመው ያለው አይደል? እንዴ ማን ነው እሱ? እኔ ነኝ። የራሳችንን ምርት ራሳችን ሳንጠቀም ሌላ ሰው ይጠቀምልን ብሎ ማሰብ ሞኝነት ነው። አንቺ ያልወደድሽውንና አንቺ ያልፈለግሽውን ምርት ሌላ ሰው እንዲጠቀም ማሰብ በራሱ እንዴ አዲዬ ምንድነው የሆንሽው? በቃ አልቻልኩም። የተፈጠረ ነገር አለ? ሁሉንም ነገር ብልሽሽቱን አውጥቻለሁ። አይኑን እንኳን ማየት አቃተኝ። አንቺ አልቃሻ ባንዴ እንደዚህ ትርበደበጃለሽ እንዴ? በእውነት በራሴ ነው ያፈርኩት። አይዞሽ የኔ ቆንጆ፣ እኔ አንድ ሀሳብ አለኝ። አንተ ለምን አትተወኝም? ለምን አትተወኝም? አሁን አንቺ ምንሽ ተነካ? ምን ሆንኩ ነው የምትዩ? በዚህ በሰርጅና በመቁረቢያ ሰዓት እንደሚያነዛነዝሽ ለምንድን ነው? አንተ ምን እንደሚባል ታውቃለህ? ምን እንደሚባል አታውቅም። በየቡናው መጠጫ ላይ እነዚህ መተተኞች ይሄው በአንድ ልጃቸው ቀጣቸው፣ በአንድ ልጃቸው አሳያቸው እኮ ነው የምንባለው። ምን ልሁን? ኧረ ይሄ ማልቀስ መዘዝ ታመጫለሽ፣ አይንሽም እንዳይጠፋ። ምን ላርግ ብለህ ነው? ምን ልሁን? ሁሉንም ነገር እኮ ማውቀው እኔ ነኝ። መስፍኔ እኔ አነጋገር አልችልበትም። በቃ ፍቅር አስይዛኛል። መስፍኔ ሁለታችንም ትልልቆች ነን አይደል? ሳናወራ የምንግባባ ይመስለኛል። በቃ እኔ በጣም ወድጃለሁ። አንተም ለእኔ ጥሩ ስሜት እንዳለ አውቃለሁ። ኢየሱስን በምን አውቃለሁ? መስፍኔ አንድ እንድታቀልኝ የምፈልገው ነገር አለ። በቃ እኔ ከዚህ በፊት ወንዶችን መቅረብ በጣም ፈራ ነበር። መስፍኔ ይቅርታ፣ አንድ ያልሾክ ነገር አለ። ሪሰርች ምናምን ልሰራለም ሪሰርች ልስራ ስለኝ ነበረው። በቃ አንተን ለማግኘት ብቻ ብዬ ነው። አትቀየመኝ ማለት አዲስ እስከዛሬ በጥሩ መንፈስ የሚቀርብሽ የሙዚቃው መጫወቱ ስራ ነው ያገናኘልኝ። ምን እያሰብሽ እንዳለ አልገባኝም። በዚህ ሰዓት እንኳን ስለ ትዳር፣ ስለ ፍቅር የማስብበት ጊዜ አይደለም። አንቺ ብትሆኚ ማንም የማያውቀው በውስጤ ብዙ ነገር የተሸከምኩ ሰው ነኝ። ውስጤ ብዙ ነገር ያለበት ሰው ነኝ። ለምን ይሆናልሽ? አሁንም በተቻለሽ መጠን ውስጥሽ ያለው ነገር ለማስወጣት ሞክሪ።
እኔ ላንቺ ወይሷል አሉሽ ደስታዬን ለመመለስ ብዙ ጣርኩ ለፋው፣ ግን አልሆነም። ምናልባት በሌሎች ደስታና ሰላም ውስጥ የኔም ደስታ ይመለስ ይሆናል። በተለይ እናቴ፣ ከምንም በላይ እናቴ ደስተኛ ባደረጋት ውስጥ የሰላም ያገኛል። አዲስ ጥሩ ልጅ ነች። በነበረው ሁኔታ ስሜታዊ እንደሆንኩ አውቃለሁ። ብቀርባት ከመላመድ ነገሮች ሊቀየሩ ይችላሉ። አዲስን ይቅርታ ብዬ እራት ልጋብዛት አይደል? ባለፈው ያልኩሽን ነገር ማስታወስ አለብሽ። ተረከዝ ያለው ጫማ ማድረግ የለብሽም፣ በእግር ብዙ መጓዝ የለብሽም ብዬሽ ነበር። መቆም ብዙ ሰዓት አያስፈልግሽም። ከባድ እንደዚህ ጎንበስ ቀና እያለ የሚያሰራ ስራ አያስፈልግሽም። ውሃ ደግሞ ብዙ ጠጪ ብዬሽ ነበር። አሁን ባለሽበት ሁኔታ ላይ ሳይሆን ለወደፊቱ ግን ሊያሰጋሽ ይችላል። ምክንያቱም እዚህ የሚያሳየው ነገር ጥሩ አይደለም። ሰው አለው የለውም። እና ታዲያ ሁለት ማኪያቶ ብቻሽን ነው እንደምትጠጪው? ሃይ ሰላም ነው? ሶሪ ቦርሳዬ። እሺ ተጫወቱ። እሺ እደውልልሻለሁ። እሺ ቻው በቃ። ሄሎ አገኘው። ሙሽሬ ሙዜ ምንድን ነው የሚለው? ሰለሞን ካስኪ ያናግረው። ማን ነው? ሃሎ አገኘው ሙዜ አገኘሁ። አቤት አቤት። ሙዜ አረ የሆነ የሚቀበጣጥረው ነገር አለ። ውይ እዛው ጨርሰን አንተ ነህ ጋር እንዴ? ምንድን ነው መግባባት አልቻልንም እኮ። አቤት ተዘጋጅ። እሺ ተዘጋጁ። ምንድን ነው የምንዘጋጀው? ተዘጋጅ። ሙሽራዬ ጭራሽ ይዘፍንልሃል። እስኪ በደንብ አናግረው። ውይ አገኘው እዛው ጨርስ በእናትህ እንዴ። ያ ጓደኛዬ ብረት መዝጊያ ነው። ጓደኛዬ እንዳትላቀቂው። በቃ ጨርሻለሁ። ቻው። እሺ እችን ደግሞ አምጫት። አቃጠለሽ? አላቃጠለኝም። አርግዣለሁ። ምን አማረሽ? ኧረ ምንም ይመርሽ። ምን አማረሽ? ምን ላንጣ? ምንም። ምን ላርግልሽ? እናቴ ምን ላርግልሽ? ከዚህ በፊት ተነጋግረን የለ? ሁለተኛ አልሞክርም። ሁለተኛ አልሞክም።
ዛሬ እንዴት ደስ እንዳለ ራሷ ደወለች። አንሳ አንስቼውስ ምን ልበላት? አንሳ ሄሎ በሉች። ሌላውን ተው። ሄሎ በል። አረ ሄሎ በል። ሄሎ ልደውል ስል የደወልሽው? አይ ልደውል ነበር በእውነት። አይ ዝም ብዬ ነው፣ ሶሪ ልሽ ብዬ ነው። እኛ ከጓደኞቼ ጋር ነው ያለሁት። ባርኖባስ የሚባል ቤት በዳዳበ ምንድን ነው አሁን? ከመጣች በኋላ የሚባለው ይባላል። ማነው ስምህ? ኃይሌ ይባላል። ነፊ ነኝ። ነፊ ነው ይነፋል። ኧረ ዝም ብሎ ሲቀልድ ነው። እሱ ሙዚቀኛ ነው። የፖሊስ ኦርኬስትራ ሙዚቃ ተጫዋች ሱዛፎን ይባላል የሚጫወተው መሳሪያ። ሰዓት 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 ምንድን ነው? አንተነ እሺ አንተነ ደስ ይበል እልል በል ደስ ይበል። ከሚስቴ የተፋታው ደስ ይበል። እኔ አንተ አንድ ዓመት አለ ምንም 6 ዓመት አትታጎል። እኔ አንተ ከቤት ወጣ አልወጣ እኔ ያጎባኛል። ተፋታው ደስ ይበል። ይኑ ስሙ እንደው
ደንስ ምን ችግር አለ? ሄሎ ትትና፣ ወይኔ ጓደኛዬ ጉድ ልሆንልሽ ነው። ያን ነገር ላስወስደው ነው። በእናትሽ አያምም አይደል? ይመመኝ ግን እኔ አላቅም። ብቻ ወይኔ ብቻ አንገቴ ስር ሲስመኝ ጉልበቴ መቆም አቃተው። እሺ ጓደኛዬ፣ ውጤቱን ነገ ጸልይልኝ። እሺ እሺ ጓደኛዬ፣ በቃ ነገ እንገናኛለን። ለማውረክሶ ብርሃን በጠፋበት አልፌያለሁ ብዙ ተስፋ በሌለበት ስሜቴን አንብበ ውስጤን ተረዳ። ምን እንደናፈቀኝ ታውቃለህ? ምንድን ነው እሱ? የሰርጋችን ቀን። ሰርግ? አዎ፣ እንኳን አንተን የመሰለ ባል አግኝቼ ይቀርና ፍቅር ግን መች ነው የምንጋባው? የሰርግ እኮ እኔና አንቺ በቂ ነው አይደል? ሌላ የሰው ጋር ምን ያደርጋል እንዴ? እየቀለድክ መሆን አለበት። ያለ ሰርግ ነው የምንጋባው ብቻ እንዳትለኝ። ጊዜው ስለስ እናየዋለን። ሰርግ፣ እዛ ሲሄድ ሰርግ፣ ቤት ስገባ ስለ ሰርግ። እኔ አሁንማ ጭንቅላቴ ሊፈነዳ ነው። ቆይ እኔ የምለው ለማስረዳት አልሞከርክም? የሚረዳ ሲኖር አይደል እንዴ? እሷን እንደዛ በመከራ በስንት ጭቅጭቅ በስንት ሙግት በስንት ወሬ እሷን አሳመንኩኝ ጨረስኩኝ ብዬ ቤት ስገባ ደግሞ እናቴ በዚህ በኩል ደግሞ ነፍሴን ታስጨንቋለች። ወይኔ ልንገራቸው ይሆን እንዴ? የሚረዳው ሲኖር እኮ ነው። አሁን እኮ ማየም ቢሆን እኮ ሙግቷ እኮ ለክብሯና ከስሟ ጋር ነው። ለክብሯና ለስሟ ተብሎ ምናልባት አንድ ልጃቸው ስለሆንክ ሊሆን ይችላል። መስፍኔ በጣም የሚጫው ነው። ታዲያ ምን ልታደርግ አሰብክ? ያው በበድኔም ቢሆን ቆሜ መሞሸር ነው። ሁሉ ነገር እንደነበረ አይሆንም። የተሻለ ነገር ሊኖር ይችላል። የተሻለ ነገር ሊኖር ይችላል። ምን ብሰማ ጥሩ መሰለህ? ለካ መስፍን አግብቷል። ኧረ እባክህ ይህን ስሰማ እንዲህ ነው የደነገጥኩት። ለካ የሰርጓ ቀን ነው ባለቤቱ እንትን ብሏት የሞተችው። አትለኝ። ይህን ሁላ እኮ ጉድ እኮ የሚነግረኝ ሰርጉን የሚቀርጽለት አንድ እኮ ጓደኛ እኮ ነው። ይሄ ገፊ ምን አለች ግቡ የለፋት። እኔንማ እኮ ልክ እንደ አባቷ ገዳይ እኮ ነው ጠምዳ ያዘች። እንደውም አሁን የአባቷ አደራ ስላለባት አስቀምጥራ ብጥለኝ ደስታውን አልችለውም። የማይሞት ሰው ሞተ። ሰርጉን የቀረጸው ጓደኛዬ ነው ያልከኝ? ጓደኛዬ። ጥሩ በቃ
ሆነ የሚቀረጽ ነገር አለ ፈልገዋለሁ። አዲስ አለም እንኳን ደስ ያለሽ። አዎ አመሰግናለሁ ዶክተር። ያው ያለብሽን ችግር ታውቂዋለሽ። ምናልባት ግድ ሆኖ ወደ ኦፕሬሽን ደረጃ የሚያደርሰን ከሆነ እርግዝናው በራሱ የሚፈጥራቸው ችግሮች ወይንም ኮምፕሊኬሽኖች ስላሉ ተገቢውን ጥንቃቄ ማድረግ ይኖርብሻል። ጎርስ አንቺ ባለሽበት ደረጃ ይህን ነገር ማሳሰብ የለብኝም። ለማንኛውም በድጋሚ እንኳን ደስ ያለሽ። ሰርግ እኮ ነው የሚንችል በቂ ነው። ሌላ የሰው ጋር ምን ያደርጋል? አንቺን ብትሆኚ ማንም የማያውቀው በውስጤ ብዙ ነገር የተሸከምኩ ሰው ነኝ።
ታገቢኛለሽ? በደንብ ነው። አርግሻለሁ። የምርሽን ነው? አዎ ከምሬን ነው በእውነት። ደስ ብሎኛል። ደስ ይበሉት የሙሉ እንኳን አብሮ ደስ አለን። ምን ተገኘ ኃይልዬ? መስፍኔ ሊያገባ። አቤት ጌታዬ፣ አቤት ጌታዬ፣ ተመስገን ኃይልዬ። እውነትህን ነው? እውነቴን ነው። አቤት 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 አቤት፣ ከዚህ ሁሉ ጭንቅ አወጣኸኝ ጌታዬ። ኃይልዬ የምር ነው? አዎ የምር ነው። አቤት 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 አቤት። በቃ ይኸው አሁን በርበሬው ይደረስ፣ ጠጅ ይጣል፣ የሚጠሩ ሰዎች እንግዶች ስም ዝርዝር ይጻፍ፣ የዳቦ ስም አሁን አዘጋጅ። እሺ አሁን ጠጁንም ጠላውንም የሚጠራውንም ሰው እንደገና ደግሞ የኔ አገር ባህል ልብስ፣ የተክልዬ ልብስ፣ አጠቃላይ ምንም የሚቀር ነገር የለም አልኩህ እኮ። ይሄ ነው። ይሄንን መረጥኩ። እንዴት አየኸው? አልወደድከው? ጥሩ ነው። ይኸውማ አዲስ ዓለም አጠቃላይ ምርመራ እንድታደርጊ ፈልጌ ነበረ። ምን ነው ዶክተር፣ ችግር አለ? አንዳንድ ያየኋቸው ሲምፕተሞች አሉ። ለማንኛውም እስቲ ምርመራውን አድርጊና ውጤቱን አብረን የምናየው ይሆናል። አትደንግጪ። ለጽንሱ ደህንነት ሲባል ቅድሚያ ማወቅ ያሉብን ነገሮች ስላሉ ነው። ምንም ከባድ ነገር የለውም። እነዚህን ቴስቶች እስቲ አሰርተሽ ትመጭና እንነጋገር። እሺ። እሺ አዲስ ዓለም አረፍ በይ።
ዶክተር? ውጤቱ ላይ ችግር አለ? ባለቤትሽ አብሮሽ ነው እንዴ ያለው? ባለቤቴ እንኳን ገና ይፋ አልሆነም። ከ15 ቀን በኋላ ነው ሰርጋችን። ምን ነው ጽንሱ ላይ ችግር አለ? ጽንሱ ላይ እንኳን ችግር አልነበረም። ግን ምን? ዶክተር እያስጨነቀኝ ነው። በእውነት በጣም ነው ማዝነው አዲስ ዓለም። የምርመራ ውጤትሽ የሚያሳየው ሁለቱም ኩላሊቶችሽ መስራት እንዳቆሙ ነው። ከዚህ ጋር በተያያዘ ከዚህ በኋላ በህይወት የምትቆይበት ጊዜ በጣም የተወሰነ ነው። በአስቸኳይ ዳያሊሲስ መጀመር አለብሽ። ኦፍኮርስ ዘላቂ መፍትሄ የሚሆነው ግን የኩላሊት ማስቀየር ወይ ኪድኒ ትራንስፕላንት ስለሆነ ጊዜ መስጠት የለብሽ። ለኔ ችግር የለውም። መስፍን ምን ሊሆን ነው? ምን አለ ሳላውቀው ቢቀርብኝ። በረደኝ። ውስጤን በረደኝ። ካሜራማኖችን አነጋግሬያቸዋለሁ እና ለስራ ማስኬጃ የሚሆን ግማሽ ብር ቀብድ ሰጥቻቸዋለሁ። ጥሩ ነው። ምንድን ነው የሚያስለቅስሽ? ችግር አለ? እንደማገባ ሳስብ ፍቅር እየጨመረብኝ ነው። እንዴ ኔማር፣ ታዲያ እኔ ቀሪ ህይወቴን እድሜን ሁሉ ልሰጥሽ አይደል እንዴ? ግን የሆነ ነገር ጨነቀ። ምንድነው? ልትነግሪኝ የምታስቢው ነገር አለ? ብዙ ጊዜ ሰዎች ሰርጋቸው ሲደርስ ይደሰታሉ፣ ይስቃሉ፣ ቀኑ እስክትደርስ በጉጉት ይጠብቃሉ። ግን ምን? እኔም እንደ በፊቷ ሚስት። ምንድነው የምታወሪው? አሁን እሱ በዚህ ሰዓት መወራት ያለበት ነገር ነው እንዴ? እኔም እሱ አለ እናቴ የምታብድ ነው የሚመስለኝ። ይቅርታ፣ ያለፈ ነገር አንስቼ ረበሽኩ አይደል?
በያ ንገሪኝ፣ ምንድን ነው? አደራ ግን በፍጹም ለመስፍኔ እንዳይነግሩ። ይኸው በፈጣሪ ስም ቃል እገባልሻለሁ። ምንድን ነው? ምን ነው ፈጣሪ? ምን ነው? ምን በደልኩ ፈጣሪ? ምን በደልኩ? ምን ነው በደልን መለስከው ፈጣሪ? ምን ነው? ምን ነው? ምን ነው? መልሰህ ሰው አፉስ ልታስገባኝ ፈጣሪ? ኧረ ምን ነው ፈጣሪ? ምን ነው? 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 ጥሎሹ ቀረ? ምን ያደርጋል ጥሎሽ? ጥሎሽና ሰለስት ቀረ። እሺ ሰለስቱ ሲቀር ጥሎሹ ለምንድን ነው የሚቀረው? ጸረ ሙስና ጥሎሽን አስቀርቶ። ጥሎሽ ማለት የባልየው ኬስ የሚታይበት ነው። ሰለሞን ማለት ሶስተኛ ሙዚየም። ሰለሞን ደግሞ ሰክሮ ካደረና ካላገኘ ነው እንዴት ነው? ስለዚህ ሰለሞኑን የእናንተ ሰለሞን ይዘን ማደር ነው። ስጋውን እና አባባን አስልኬ በእኔ መኪና እንዲያመጡ አድርጋለሁ። ሰከር ካለ መስሎኝ ሰከር። የሬሳ መኪና ለስጋ በምን ይምጣታል? መጀመሪያ የሚበላ ስጋ በሬሳ መኪና ይጫናል። እሺ አይሱዙ ልክ ያስመጣላል። በሬው ከነፍሱ ነው የሚመጣው። ምንድን ነው ዝሆን ነው እንዴት አደረገው? እሺ አይሻል ምንድን ነው? ምንድን ነው አንተ ደግሞ ያው ምንም ውስጥ ጥሩ ስሜት ይሰማል። ይኸውልህ ፍርሃት ያለ ምንድን ነው በዛሬ ቀን ደግሞ መተከዝ? በቃ አሁን ደስታ እኮ ነው እኮ እንዴ! በቃ ና እስኪ ዘመን እናውጣ። ቴሌፎኑ ለጊዜው ጥሪ አይቀበልም። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ደህና አደርክ አባዬ? እንደምን አደርክ ልጄ? እማዬ የት ሄዳ ነው? ሱባኤ ገብታለች። ሱባኤ? ምን ነው በሰላም? ስለምትጨነቅ። አይ እንዴት ሳትነግረኝ ብዬ ነው። መቼ ነው የምትመለሰው? ትመጣለች። እሺ ንፋስ እንዳይሆንብህ ግባ አንተም። ደህና ዋል። እሺ ተጫዋት። መስፍኔ ጭንቀትህ እኮ ይገባናል እኮ። ያንተ ጭንቀት ማለት የኛ ጭንቀት እንደሆነ አታውቅም እንዴ? እናትህም ባለቤትህም እኮ አሉ። እናቴና ባለቤቴ ካሉ አምጣቸው። እሺ ካሉበት ቦታ አምጣቸው። አሉ ብቻውን ለእኔ ምን ይሰራልኛል? ተረጋጋ፣ ይመጣሉ። አንተ ካልተረጋጋ ምንድን ነው የምረጋጋው? ምን አግኝቼ ነው የምረጋጋው? ይበልዛ እናንተ ትቀልዳላችሁ አይደል?
ሰርጌ አንድ ቀን ሲቀረው ባለቤቴንም እናቴንም ማጥቼ የምሆነው ነገር ስሜቴ ትንሽ አይገባችሁም እንዴ? ያንተ ቤተሰቦች ማለት እኮ የእኛም ቤተሰቦች ናቸው። ያንተ ቤተሰቦች የእኛ ቤተሰቦች ናቸው ብለን የምታስብ ከሆነ ገብቷል። የቀረን አንድ ቀን ነው። ነገ የደስታዬ ቀን። በደስታዬ ቀን ደግሞ እነዚህን ሁለት ሰዎች ማጣት አልፈልግም። ዛሬም ብቻ ጠብቀን፣ ግድ የለህም። የዛሬውን ቀን ብቻ ጠብቀን? የዛሬው ቀን ካልሆነልን እስከ መቼ ነው የምንጠብቀው? ሁለተኛ የዛሬ እንዳትለኝ መስፍኔ። በሰርጌ ቀን አንዳች ነገር ከተፈጠረ ታውቆኛል። አንቺም ቤት አውቆሽ ነው አዲስ ሰው አይገባሽም። አዲስን ስፈልግ ባፈላለግ ጊዜ ናት የሚለኝ ሰው የለም። ቤታችን እውነትም ተረግሟል ወይስ መተት አለው? የሆነ ነገር ተፈጥሮ ዛሬም አንቺ በጭንቀትና በብስጭት ፊትሽ ሲከስም ማየት አልፈልግም። ያንቺን ሐዘን ያንቺን ንዴት ከማይ እኔም በሰርጌ ቀን ብለይሽ ይሻላል። ኧረ ሰውነት የቀሰቀሰ እኮ ልጄ። ወይኔ 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 ልጄ ወይኔ ልጄ ወይኔ 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 ልጄ ወይኔ ወይኔ ልጄ ኧረ ወይኔ ለካስ ፍቅር ማለት ለሚወዱት ሰው ራስን አሳልፈው ሰጥተው የሚያልፉትንም ይጨምራል። በምድር ላይ የምትወደውን ነገር በተነጠቁ ቁጥር ደስታን የምትመልስበት ሌላ ነገር አብሮ ይዘጋጃል። ለዛም ነው
በአንዱ የምናጣውን በአንዱ ስናገኝ የምንኖረው። ዛሬም እንደ ትናንቱ የምወዳት እናቴን በሰርጌ ቀን አጥቻለሁ። ነገር ግን እናቴን ሳጣት ዝም ብላኝ አልሄደችም። ሕይወቴ ሙሉ ይሆን ዘንድ ሳቄ መለስ ዘንድ እናትም ሚስትም ሁሉ ነገርን አትርፋልኝ ሄዳለች። እናቴ ለእኔ ደስታ ስትል ኩላሊቷን ለሌላኛዋ እናቴ አሳልፋ ሰጥታለች። ይህንን ሁሉ ምን እንዳላደረግኩላት ለአንድ ለእኔ ልጇ ፍቅር ስትል ብቻ ነው ያደረገችው። ሁሌም እወድሻለሁ። አንቺ እኮ ለእኔ ሚስቴ ብቻ ሳትሆኝ እናቴም ጭምር ነሽ። የጭንቀቴን ዓለም ብዙ ኖሬ መለወጥ የታየ ከአንቺ ተፋቅሬ የልብ አዋቂ ነኝ የሰው ፊት እንዳየ ካወቅኳቸው ሁሉ ፍጹም ትለያለሽ ካወቅኳቸው ሁሉ ፍጹም ትለያለሽ